ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። ከአምቦልጆ ስፖርትን ይዤላችሁ መጥቻለሁ። ትናንትና ማታ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት በርከት ያሉ ጨዋታዎች ተካሂደዋል። እንግዲህ 19ኛ ሳምንት ማለት የፕሪሚየር ሊግ ውድድሩ ግማሽ ደርሷል ማለት ነው። ቀጣይ የ19ኛ ሳምንት ጨዋታዎች ሐሙስ የሚካሄድ ይሆናል። አሁን ይዤላችሁ የመጣሁት ጨዋታ ከምሽቱ ከተደረጉ ጨዋታዎች መካከል ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከወልቨርሃምፕተን ጋር አንድ አቻ የተለያየበት ጨዋታ ነው። ይህ ጨዋታ እንግዲህ መጀመሪያ ላይ ሲጀመር የሁለቱ ቡድኖች ደረጃ የሚገናኝ አልነበረም። ማንቸስተር ዩናይትድ ጨዋታውን የጀመረው በ29 ነጥብ ስድስተኛ ሆነው ሲሆን ወልቨርሃምፕተን ደግሞ በሁለት ነጥብ 20ኛ ደረጃ ላይ እና በ29 የጎል ዕዳ ነበረ። እንግዲህ ወልቭስ ከተከታታይ 11 ሽንፈቶች በኋላ በ19ኛው ጨዋታ ሶስተኛውን ነጥብ ከማንቸስተር ዩናይትድ ላይ ወስዷል። ከዚህ ጨዋታ በፊት ወልቭሶች ባካሄዱት 18 ጨዋታዎች ሁለት ጊዜ ብቻ ነው አቻ ማውጣት የቻሉት፣ አንድም ጨዋታ አላሸነፉም። ይሄም ምን ይገልጽልናል? በእንግሊዝ ፕሪሚየር ሊግ ካሉት 19 ቡድኖች መካከል 16ቱ አሸንፈዋቸዋል ማለት ነው። ወልቭሶችን ያላሸነፏቸው 3 ቡድኖች ብቻ ናቸው። ከነዛ ውስጥ ደግሞ አንደኛው ኃያሉ ማንቸስተር ዩናይትድ መሆኑ አስገራሚ ነው። እንግዲህ የወልቭስ ደጋፊዎች ጨዋታው እንደተጠናቀቀ ዊ ሃቭ ጎት ፖይንት ነጥብ አግኝተናል እያሉ ሲጨፍሩ ታይተዋል። የወልቭስ ደጋፊዎች በጣም አስገራሚ ድጋፍ ነበር እያደረጉ ለቡድናቸው። አብዛኛው የጨዋታ ሰዓት ላይ የዩናይትድ ደጋፊዎች ዝም ባሉበት ሰዓት የነሱ ድጋፍ ነበር የሚሰማው። እንግዲህ ወልቭሶች አርሰናልና ሊቨርፑል ላይ ያሳዩትን የማስጠንቀቂያ ደውል ማንቸስተር ዩናይትድ ላይ ተግብረውታል ማለት ነው። ወልቭሶች ከሜዳቸው ውጪ አርሰናልንም ሊቨርፑልንም አስጨንቀው 2-1 ነበር በሁለቱም ጨዋታዎች የተሸነፉት። እንደውም አርሰናል ላይ ሁለቱንም ጎሎች ራሳቸው ጎል ላይ ነበር ያስቆጠሩት። ትናንትናም እንዲሁ ልማደኛው ማስኬራ ራሱ ላይ በቴስታ ላይ ያስቆጥር ሲል የወልቭሱ ግብ ጠባቂ በሚያስደንቅ ብቃት ነው ሄዶ ኳሷን ያወጣት 55ኛው ደቂቃ ላይ። እንግዲህ ለማንቸስተር ዩናይትድ ዘርክዚ 27ኛው ደቂቃ ላይ ሲያስቆጥር ለወልቭስ ደግሞ ላዲስላቭ ክሬቺ 45ኛው ደቂቃ ላይ ያስቆጠረው። የዘርክዚ ኳል እዛ ጋር ሊጠቀስ የሚችል ነገር ካለ የወጣቱ ተከላካይ ሄቨን ጥረት ነው። ሄቨን ይዞት የመጣውን ኳስ ነው እንግዲህ ዘርክዚ የወልቭሱን ተጫዋች ደርቦ ጎል እንዲቆጠር ያስቻለው። ወልቭሶች ደግሞ ከማዕዘን ምት የተገኘችውን ኳስ ቦይኖ ያሻማትን ዘርክዚ ኳሷን ጨርፏት ነው ክሬቺ በግሩም ቴስታ አስቆጥሮ አንድ አቻ ያደርገው። እዚህ ጨዋታ ላይ ግን ስለ ጨዋታው ብዙ የምለው ነገር የለኝም ከወልቭሶች ጥንካሬ በስተቀር። እንደውም የወልቭሱ አሰልጣኝ ጨዋታው ከተጠናቀቀ በኋላ ከምንም ይሻላል አቻ መውጣታችን የሚያንስብን እንጂ የሚበዛብን አይደለም ብሏል። እኔም በዚህ ነው መስማማው። ትናንትና ማንቸስተር ዩናይትድ ነጥብ ጣለ ሳይሆን ነጥብ ተጋራ ነው ለማለት የሚቻለው። ምንም ነጥብ ጣለ የሚያስብል ነገር የለም። ምንም አይነት ተስፋ ሰጪ የሆነ እንቅስቃሴ በዩናይትድ በኩል አላየሁም። በዩናይትድ እንግዲህ አሁን ትናንትና በ3-4-3 አሰራር ተመልሶ ገብቷል አሞሪም። ቅርጹ ግን ምንም ይሁን ምንም ዩናይትድ እንደ ተቋምና እንደ ስሙ ብቻ ነው እንጂ ቡድኑ ያለ አይመስልም። እኔ በተደጋጋሚ ጊዜ ዩናይትድ አንድ ጨዋታ ሲያሸንፍ ዩናይትድ ተመለሰ ያልኩኝ እኔ ብቻ አይደለሁም። ብዙ የእግር ኳስ አፍቃሪዎች የዩናይትድ መመለስ ስንመኝ ወይም ስናፍቅ ቆይተናል። እኔ ከዩናይትድ ደጋፊ አይደለሁም። በግሌ ግን እግር ኳስን ከመውደድ አኳያ ነው ብዙ ቡድኖች ሲወርዱ አይቻለሁ። እግር ኳስን ባየሁበት ዘመን ሊቨርፑል፣ አርሰናል፣ ቼልሲ፣ ቶተናም እንደዚሁ እንደ ዩናይትድ ወርደው ተመልሰዋል። ግን እንደ ዩናይትድ ማንንም ያሽቆለቀል ቡድን አላየሁም። እንግዲህ 11 ዓመታት ሆኑ። ሊቨርፑል 30 ዓመት ፕሪሚየር ሊጉን ባልበላበት ዘመን እንኳን ቻምፒየንስ ሊግ ላይ ዋንጫ ይበላል። ቻምፒየንስ ሊግ ፋይናሎች ይቀርባል። የዩሮፓ ሊግ ዋንጫዎችን ያነሳል። በፕሪሚየር ሊጉ ላይ ትልቅ ተፎካካሪ ነበር። ቼልሲም እንደዚሁ። ቶተናም እንኳን አምና ከዩናይትድ ጋር ተያይዞ መውረድ ከጀመረ በኋላ የዩናይትድ አይነት ቡድን እየሆነ መጥቷል። አርሰናልም እንደዚሁ 20 ዓመት እንግዲህ ገደማ አካባቢ ዋንጫ አልበላም። ግን አርሰናል በማንኛውም እኔ ባየሁባቸው ዘመኖች እንደዚህ እንደ ዩናይትድ በተለይ እንደ ትናንትና ያለውና እንደ አጠቃላይ እነዚህን 8-9 ዓመታት እየሆነ እንዳለው አይነት መውረድ ማንም ቡድን ያላየውም። ሁሉም ቡድኖች ይወርዳሉ ይወጣሉ። ግን የዩናይትድ በጣም እየበዛና ዩናይትድ በሆነ እርግጥ አለ ወይ ለማለት የሚያስደፍር ነው። 8-2 በማንቸስተር ዩናይትድ የተሸነፈው አርሰናል ካስታውሳችሁት እሱ እንኳን
በትናንትና ካየነው የዩናይትድ ቡድን የሚሻል ቡድን ነበር። እንግዲህ ዩናይትድ እኛ ታሪኩ የጎተተን እንደሆነ እንጂ ከጠፋ እንደቆየ አሁን ወደ ማመን ደረጃ የደረስኩ ነው እንደ እግር ኳስ ተመልካች ቢያናድድም እውነታው ግን ይሄ ነው። ለዩናይትድ ደጋፊዎች ይሄ በጣም የሚያሳዝን ነው። እንኳን ለነሱ ቀርቶ እኛ ዩናይትድ ለማንደግፈው ራሱ በጣም እኔ በግሌ የዩናይትድ እንደዚህ መሆን ምን እንደሆነ በማላውቀው ሁኔታ አሁን በጣም እያናደደኝ መጥቷል። እንግዲህ አሞሪም በል ቴንሃግ፣ ቫንሃል፣ ሞሪኖ ሰዎች ሄዱ፣ ሰዎች ተጫዋቾች መጡ፣ አሰልጣኞች ሄዱ። ሞሪኖ እንደውም አንድ ወቅት ላይ በእግር ኳስ ዘመን ትልቁ ስኬት ምንድን ነው ሲባል ከዩናይትድ ጋር ሁለተኛ የወጣሁበት ዘመን ነው ሲል እንግዲህ ሞሪኖ ማላገጥና አሽሙር ይወዳል በሚል ይህ ሰውዬ ምንድን ነው የሚያላግጠው ብዬ ነበር። አሁን ግንነትም የሞሪኖ አባባል መለስ ብዬ ሳየው ዩናይትድ ቤት ውስጥ ምን አይነት ችግር እንዳለ የሚያሳይ ነው። ምክንያቱም ጆዜ ሞሪኖ ከትልልቅ ክለቦች ጋር ብዙ ትልልቅ ዋንጫዎችን ከፖርቶ ከትንሹ ፖርቶ ጋር እንኳን ሻምፒየንስ ሊግን ያነሳ ነው። ግን ትልቁ ስኬቴ ከማንቸስተር ዩናይትድ ጋር ሁለተኛ የወጣሁበት አመት ነው ሲል እውነትም ዩናይትድ ያለበትን አዘቅት እንደሚያሳይ አሁን እየቆየ ነው እየገባኝ። እንግዲህ ጨዋታው ላይ ታክቲክ ቴክኒክ ብዬ የምለው ነገር የለኝም። ምክንያቱም ለዛ የሚመች አይደለም። ወልቭስ ከዩናይትድ የበለጠ ነጥቡንና የማሸነፉን የፈለገ ቡድን እንደነበረ በግልጽ የታየበት ጨዋታ ነው። ትናንትና ደግሞ በአጋጣሚ እኔ ሰሞኑን የዩቲዩብ ላይ እግር ኳስ ጨዋታዎችን በቀጥታ ለማስተላለፍ እየሞከርኩ ነበርና የመርኩት ጨዋታ የዩናይትድና የወልቭስን ጨዋታ ነበር። ግን ምን ነው ይህን ጨዋታ ባልመረጥኩኝ እስክል ድረስ ነበር ያስባለኝ። ምክንያቱም ለማስተላለፍ አይደለም ለማየት እንኳን የማይመጥን የነበረ ጨዋታ ነው። በነገራችን ላይ በዚሁ ይህንን የዩቲዩብ የቀጥታ ስርጭት ሰሞኑንም ቀጥዬ በመጪው ሐሙስ ሊቨርፑል ከሊድስ ጋር የሚያደርጉትን ጨዋታ 2 ሰዓት ተኩል ላይ ማስተላለፌን እቀጥላለሁ። እንግዲህ የላይቭ ወይም የቀጥታ ስርጭቴን እየሞከርኩ ነው ያለሁት። ወደ ጨዋታው ስንመለስ እንግዲህ ከጨዋታው መጠናቂያ በኋላ የማንቸስተር ዩናይትድ ደጋፊዎች ቡ ብለው ጮሆበታል አሞሪምና ልጆቻቸው ላይ። ግን አሞሪም ከጨዋታው በኋላ ኡጋርቴና ካሰሚሮን መሀል ላይ ያጫውተህ የፈጠራ ችሎታ ቢጎድልህ ምንም የሚደንቅ አይደለም ያለው። በአጠቃላይ ደስተኛ እንዳልሆነ ገልጿል። ግን ከጉዳት ያሉና የአፍሪካ ዋንጫ ላይ የሄዱ ተጫዋቾች ጎርተውናል ያለው። እንግዲህ በቀደም ኒውካስልን ሳሸንፍ ይህንን እንደ ሰበብ አላቀረብኩትም ነበር ብሏል። እውነቱን ነው። ኒውካስልን ያሸነፈ ጊዜ አፍሪካ ዋንጫ ላይ የሄዱትን ተጫዋቾች እንደ ሰበብ አላቀረባቸውም። ግን የአፍሪካ ዋንጫ በዚህ ሰዓት ላይ እንደሚካሄድ ከውድድሩ ዘመን መጀመር በፊት የታወቀ ነው። ስለዚህ ይሄ ምንም ሰበብ ሊሆን የሚችል ጉዳይ አይደለም። ስለዚህ የሩበን አሞሪም ሰበብና ይሄ ታክቲክ መቀየር አሁን ለሰበብ የማይመች ሆኗል። እንግዲህ ማንቸስተር ዩናይትድ ምንም ሰበብ ልሰጥበትና ከደጋፊዎች ሆነ ከተመልካች ይቅርታ ልታገኝበት የምትችላቸው ምክንያቶች ሁሉ ያለቁ ይመስለኛል። ወጣት ተጫዋቾችን ለማሰለፍ ሞክሯል። ግን በማንኛውም አይነት ተጫዋች ወልቭስን 20ኛ ደረጃ ያለ 29 ጎል ያለበትና 16 የፕሪሚየር ሊግ ቡድኖች ያሸነፉትን ቡድን በሜዳ ላይ አለማሸነፍ እርግጥ ነው። ሊቨርፑልም ሆነ አርሰናል ሲጀገሩ አይተናቸዋል። እነሱ ግን ቢያንስ አሸንፈዋል። ቢያንስ በትንሹ አሸንፈው ተወጥተዋል። በዛም በዚህም በኩል ብለው ማለት ነው። እና ይሄ ምንም አይነት ኤክስኪውዝ ወይም ምክንያት ቢሰጥ ለእግር ኳስ ተመልካቾች የሚዋጥልን አይደለም። እንግዲህ አሞሪም አስተያየት እንደዚህ ቢሆንም እንዳልኳችሁ የወልቭሱ አሰልጣኝ ሮብ ኤድዋርድስ ከምንም ይሻላል ነው ሲል የገለጸው። በቃ በማሸነፉን ነበር የሚገባ ነው የሚለው። እንግዲህ ይሄን ጨዋታ ትልቁ የገለጸልኝ ያገኘሁት የዴይሊ ሜይሉ ጸሐፊ ክሪስ ዊለር ነው። ክሪስ ዊለር ይህንን ጨዋታ ጥሩ አልጎ ገርጾታል። እኔም ዘገባዬን በሱ ነው የምደመድመው። ከዛ በፊት ግን ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞችን ደግሞ ላይክ እና ሼር ማድረግ አትርሱ ላለሁ እና ይህንን ጨዋታ ካየ በኋላ የዴይሊ ሜይሉ እውቅ ጸሐፊ ክሪስ ዊለር ምንድን ያለው ዩናይትዶች በቦክሲንግ ዴይ ዕለት ኒውካስልን በማሸነፍ ደጋፊዎቻቸውን ጥሩ ራት ጋብዘዋቸው ከነበረ ዛሬ ደግሞ ያቀረቡላቸው ትርፍራፊውን ነው ብሏል። እውነትም ይሄ በጣም ድንቅ የሆነ ገለጻና ማንቸስተር ዩናይትድ ያለበትን ወቅታዊ ሁኔታ የሚያሳይ ነው። ለዛሬ ያስኩላችሁ አጭር ዘገባ ይህን ይመስል ነበር። በሌሎች ዘገባዎች መልሰን እስክንገናኝ ድረስ ሰላማችሁ ይብዛላችሁ። ቻው።